ሰለሞን ከመቼውም ጊዜ በበለጠ ከኖሩት ሰዎች ሁሉ ይልቅ እጅግ ጥበበኛ ሰው ነበር። እግዚአብሔር ራሱ ነው ያንን ጥበብ የሰጠው። ሆኖም ግን በተሳሳቱ ሴቶች አካሄድ ልቡን ሙሉ በሙሉ ከእግዚአብሔር አዞረና መላው መንግስቱ ለሁለት ተከፍሏል። በዚህ እጅግ ጥበበኛ ሰው ላይ ይህ ከደረሰ ባንተም ላይ ሊደርስ ይችላል። መጽሐፍ ቅዱስ ክርስቲያን ወንዶችን ከሩቅ እንዲርቁ በተለይ የሚያስጠነቅቃቸው ሴቶች አሉ እና አብዛኞቹ ወንዶች ጊዜው እስኪያልፍ ድረስ እንኳን አያውቋቸውም። በዚህ ቪዲዮ እንደ ክርስቲያን ወንድ መጽሐፍ ቅዱስ በፍጥነት እንድትርቋቸው የሚያዛቸውን 5 አይነት ሴቶች የምናይ ይሆናል። እንደተለመደው ቪዲዮውን ላይክ አድርገው በመጀመር አብረውን ያገልግሉ። ለቻናሉ አዲስ ከሆኑ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። አሁን በቀጥታ ወደ መልእክቱ እንለፍ። ከመጀመሪያው አይነት ሴት እንጀምር እና ከምታስበው በላይ ወደ አንተ ልትቀርብ ትችላለች። መጽሐፍ ቅዱስ እሷን አመንዝራ ብሎ ይጠራታል። ምሳሌ ምዕራፍ 5 ከቁጥር 3 እስከ 5 እንዲህ ይላል፣ ከጋለሞታ ሴት ከንፈር ማር ይንጠባጠባልና አፏም ከቅቤ የለሰለሰ ነውና፣ ፍጻሜዋ ግን እንደ ሬት የመረረ ነው፣ 2 አፍ እንዳለው ሰይፍም የተሳለ ነው። እግሮቿ ወደ ሞት ይወርዳሉ፣ አረማመዷም ወደ ሲኦል ነው። ቃላቶቿ ጥሩ ይመስላሉ፣ ትክክል ትመስላለች፣ ነገር ግን መዳረሻዋ ጥፋት ነው። ቀደም ብላ ለሌላ ወንድ ቃል የገባችና አሁንም የምትከተል ሴት በረከት አይደለችም፣ ፈተና ናት። እናም ሰለሞን በሙሉ ጥበቡ ወድቋል። ወንድሜ ይህንን በቁም ነገር መመልከት አለብህ። ሁለተኛዋ አይነት ሴት ጠበኛ ሴት ናት። ምሳሌ ምዕራፍ 21 ቁጥር 9 እንዲህ ይላል፣ ከጠበኛ ሴት ጋር በአንድ ቤት ከመቀመጥ በውጪ በቤት ማዕዘን ላይ መቀመጥ ይሻላል። በየቦታው የሆነ ክስተት ይከሰታል። ወደ ክፍሉ ስትገባ ሰላም ካንተ ጋር አይቆይም። እንደ ክርስቲያን ሰው በሰላም ቤትን ለመምራት እንደተጠራ በቋሚ ትርምስ ላይ መሰረትን በፍጹም መገንባት አትችልም። ሶስተኛ የማታምን። ይህ በክርስቲያን የፍቅር ጓደኝነት ውስጥ በጣም ችላ የተባለ ማስጠንቀቂያ ነው። ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 14 እንዲህ ይላል፣ ከማያምኑ ጋር በማይመች አካሄድ አትጠመዱ፣ ጽድቅ ከአመፅ ጋር ምን ተካፋይነት አለውና፣ ብርሃንም ከጨለማ ጋር ምን ኅብረት አለው? ብዙ ሰዎች ይህን ስህተት የሚፈጽሙበት ምክንያት ይህ ነው። ደግ ናት፣ አክባሪ ናት፣ በመልካም ትይዘኛለች፣ ትለወጣለች፣ ስለዚህ ወደ ቤተ ክርስቲያን አመጣታለሁ ብለህ ታስባለህ። አስተውል ወንድሜ፣ ቀንበር 2 እንስሳትን በአንድ አቅጣጫ እንዲሄዱ ያስገድዳቸዋል። ወደ እግዚአብሔር እየጎተትካት እሷ ደግሞ ወደ ዓለም እየጎተተች ከሆነ ያ ግንኙነት መንፈሳዊ ሕይወትህንም ጭምር ያደክማል። ልትጸልይላት ትችላለህ፣ ደግ ልትሆንላት ትችላለህ፣ ነገር ግን ከእግዚአብሔር ጋር ቃል ኪዳንህን ከማይጋራ ሰው ጋር ቃል ኪዳን ልትገነባ አትችልም። አራተኛ አታላይቷ ሴት። ምሳሌ ምዕራፍ 7 ከቁጥር 16 እስከ 18 እንዲህ ይላል፣ በአልጋዬ ላይ ማለፊያ ሰርፍ ዘርግቼበታለሁ፣ የግብፅንም ሽመልመሌ ለሐፍ፣ በመኝታዬ ከርቤንና አልሙን ቀረፋም ረጭቼበታለሁ። ና እስኪ ነጋ ድረስ በፍቅር እንርካ፣ በተወደደ መተቃቀፍን ደስ ይበለን። ቁጥር 22 ደግሞ ወደ እርድ እንደሚሄድ በሬ ይከተላት እንደነበር ይናገራል። ጊዜው እስኪያልፍ ድረስ ወዴት እያመራ እንዳለ እንኳን አያውቅም ነበር። አታላይቷ ሁል ጊዜ ግልጽ አይደለችም። አንዳንድ ጊዜ ብቸኝነትን ትጠቀማለች፣ አንዳንድ ጊዜ ደግሞ የራስን ስሜት ትጠቀማለች። የተመረጥክ ሆይ ልዩ ስሜት እንዲሰማ ታደርጋለች፣ ግን በእርግጥ የምታቀርበው ነገር ወደ ጥፋት የሚያደርስ አቋራጭ መንገድ በጣም ማራኪ በሆነ ጥቅል ተጠቅልሎ ነው። አምስተኛ ጥበብን የምትንቅ ኩሩ ሴት። ምሳሌ ምዕራፍ 11 ቁጥር 22 እንደሚለው የወርቅ ቀለበት በሬ አፍንጫ እንደሆነ ከጥበብ የተለየች ቆንጆ ሴትም እንዲሁ ናት። እውነት ነው፣ ውስጣዊ ጥበብ የሌለበት ውጫዊ ውበት መሰረት አይደለም፣ ጌጥ ነው። እርማት መቀበል የማትችል ሴት የእግዚአብሔርን ቃል የምትክድ በመንፈሳዊ ሕይወቷም ለማደግ ፍላጎት የሌላት በፍጹም አጋር ልትሆን አይገባም።
በዚህ መንገድ አስቡት። አበባን ማድነቅ ትችላለህ፣ በፍጹም ግን ቤት ልትገነባበት አትችልም። ውበት የእግዚአብሔር ስጦታ ነው፣ ነገር ግን ኩራት በፍጥነት ያጠፋዋል። ምሳሌ ምዕራፍ 16 ቁጥር 18 ትዕቢት ጥፋትን እንደሚቀድም የትዕቢት መንፈስም ውድቀትን እንደሚቀድም ይናገራል። በአምላካዊ ጥበብ ስር መቀመጥ ካልቻለች በአምላካዊ ቤት ውስጥ ጥሩ አትቀመጥም። ይህ ቪዲዮ ሴቶችን ስለማዋረድ አይደለም። መጽሐፍ ቅዱስ በሚያስደንቁ ሴቶች የተሞላ ነው። ለምሳሌ ሩትን፣ አስቴርን ማየት እንችላለን። እግዚአብሔር ለሴቶች ያለው ንድፍ እጅግ ውብ ነው። ነገር ግን ልክ የሴትን ዕጣ ፈንታ የሚያበላሹ ወንዶች እንዳሉ ሁሉ የወንድን ዓላማ የሚያበላሹ ሴቶችም አሉ። ምሳሌ ምዕራፍ 18 ቁጥር 22 እንዲህ ይላል፣ ሚስት ያገኘ በረከትን አገኘ፣ ከእግዚአብሔርም ሞገስን ይቀበላል። ይህ ማለት ፍለጋ ያስፈልጋል ማለት ነው። እናም ጠቢብ ሰው በእግዚአብሔር ዓይኖች እንጂ በራሱ ዓይኖች አይፈልግም። ይህንን እየተመለከቱ ከሆነ እና አስቀድመ አስቸጋሪ በሆነ ግንኙነት ውስጥ ከሆንክ አትደንግጥ። መፍትሄው ወዲያውኑ መሸሽ አይደለም። በመጀመሪያ በዚህ ጉዳይ ላይ ተንበርከክና ጸልይ። በግንኙነታችሁ ላይ ጊዜ ውሰድና ያለማቋረጥ ጸልይ። ፓስተርህን ወይም የምታምነውን እግዚአብሔርን የሚፈራ ወዳጅህን በዚህ ጉዳይ ላይ አማክር። ምሳሌ ምዕራፍ 11 ቁጥር 14 እንዲህ ይላል፣ መልካም ምክር ከሌለ ዘንድ ሕዝብ ይወድቃል፣ በመካሮች ብዛት ግን ደህንነት ይሆናል። ነገሩን ብቻን ለማስተካከል መሞከር አቁም። እግዚአብሔር የተሰበረ የሚመስለውን ወደ ነበረበት መመለስ፣ አቅጣጫውን መቀየርና እንደገና መገንባት ይችላል። ነገር ግን ሆን ብለህ ወደዚያ መጋበዝ አለብህ። እግዚአብሔርንና ጥበብ የተሞላበት ምክርን ከፈለክ በኋላ ውሳኔ መደረግ ካለበት ውሳኔው በመንፈስ ቅዱስ እንጂ በስሜት አይመራ። ስለዚህ በመጀመሪያ ወደ እግዚአብሔር ውሰዱት። በቃሉ ላይ ጸንታችሁ ቁሙ። እርምጃችሁንም እርሱ እንዲያቀናላችሁ ፍቀዱለት። ስለ ግንኙነታችሁ መመሪያውን ጽፏል። እሱን መከተል ምክንያታዊ ነው። ይህ መልእክት በእውነት መንፈስዎን የሚነካዎት ከሆነ እግዚአብሔር ሆይ ከአንተ ከሚያርቁኝ ሴቶች ልቤን ጠብቅ የሚለውን መልእክት በኮመንት ላይ አስቀምጡልን፣ እናየዋለን። ቪዲዮውን ላይክ እና ለወዳጆ ሼር በማድረግ አብረውን ያገልግሉ። ለቻናሉ አዲስ ከሆኑ ደግሞ ሰብስክራይብ በማድረግና የደውል ምልክቷን በመጫን ቤተሰብ ይሁኑ። በቀጣይ በአዲስ ቪዲዮ እስከምንገናኝ ሰላም ሁኑ። ሆሊቲዩብ ኢትዮጵያ ዩቲዩብ ቻናል ተባርካችኋል። በይበልጥ በመንፈሳዊ ሕይወቶ እጅግ የሚበረቱባቸውና መንፈሳዊ ረሃቡን የሚጨምሩ ትምህርቶች እንዲሁም የጸሎት አገልግሎት በየቀኑ እንዲደርሱ ሰርቫንት መልካሙን ጌታ በማለት የፌስቡክ እንዲሁም የቲክቶክ አካውንታችንን እንዲሁም ሆሊቲዩብ ኢትዮጵያ ብለው ሰርች በማድረግ የቴሌግራም ቻናላችንን ይቀላቀሉ። ተባርካችኋል።